ዘገየብን የምትሉ መድኃኔዓለም፣ ትቶኛል የምትሉ መድኃኔዓለም፣ ጠዋትና ማታ እየለመንኩት የኔን ነገር ትቶታል የምትሉ በተስፋ መቁረጥ ውስጥ ያላችሁ አይዟችሁ፣ ይመጣል መድኃኒታችሁ፣ ያልፋል በበራችሁ። የድሆችን ጎጆ ሳይንቅ ወደ ድሆች ቤት ይገባል መድኃኔዓለም። ላስቲክ ወጥረን እንኳን መንገድ ላይ ብንወድቅ መድኃኔዓለም ሊያነሳን ይመጣል። እንኳን በቤት እየኖርን ጎዳና ላይ ብንወድቅ እንኳን ሊያነሳን መድኃኔዓለም ይመጣል። ማን ይመጣል? መዳን ናፈቃችሁ ስትገላበጡ የምታድሩ ቀኑ ረዝሞባችሁ ሌሊቱ ረዝሞባችሁ የማይነጋ ሌሊት እያሳለፋችሁ የኔ ቀን መቼ ነው መድኃኔዓለም? እንደ ሰው ቀና የምታረገኝ መቼ ነው መድኃኔዓለም? የምትጎበኘኝ መቼ ነው? ከህመሜ የምፈወሰው መቼ ነው? መድኃኒት ሰለቸኝ መርፌ ሰለቸኝ የምትሉ የመዳናችሁ ቀን ዛሬ ነው። ዛሬ መዳን ናፈቃችሁ መድኃኒት ፍለጋ የምትንከራተቱ ምእመናን ፈውሱ ፍጹም የሆነ ጠባሳ ሳይሽር የሚፈውስ እሱ ብቻ ነው። በስቃይ አይደል ያለ ነው። እንዴት አይነት ሌሊት እንደምናሳልፍ እኔና እግዚአብሔር ነው የምናውቀው። እንዴት አይነት መከራ ውስጥ እንዳለን ጎረቤት አያውቅም፣ ጓደኛ አያውቅም፣ ዘመድ አያውቅም። እንዴት ያለ የኑሮ ክስረት ውስጥ እንዳለን ግን መድኃኔዓለም ያውቃል። እንዴት ያለ ስቃይ ውስጥ እንዳለን መድኃኔዓለም ብቻ ነው የሚያውቀው። ብትነግሯቸው ሰዎች አይረዷችሁም። ብታማክሯቸው ሰዎች አይረዷችሁም። አመመን ብላችሁ ብትነግሯቸው መድኃኒት አይገዙላችሁ። ለዛ ብላችሁ ዝምታን መርጣችሁ በልባችሁ አንድ ቀን መድኃኔዓለም ይጎበኘናል ብላችሁ ተስፋ እያረጋችሁ መድኃኔዓለምን ጠዋትና ማታ ደጅ የምትጠኑት አይዟችሁ፣ እሱ በኑሯችሁ በር ላይ ማለፍ ሲጀምር የዳሰሱት ሁሉ ዳኑ እንደተባለ እዚህ ቆማችሁ በሽተኞች መድኃኒት የሰለቻችሁ ዛሬ በዚህ ቤት ውስጥ ያላችሁ ሐኪም ተስፋ ያስቆረጣችሁ እኔ እኮ የኔ ነገር እኮ አብቅቷል ጥቂት ዓመታት ነው ምኖረው ብላችሁ ተስፋ ቆርጣችሁ ያላችሁ ሰዎች ትኖራላችሁ። እመኑኝ መድኃኔዓለም ዕድሜ ይቀጥላል። ዓለም ከሆነ ከሰማችኋት ተስፋ ታስቆርጣለች። አይድንም ወደ ቤት ይውሰዱትና ቀኑን ይጠባበቅ የተባለውን ሰው ዘመድ አዝማድ በስልክ እየተደዋወለ ሲጠራ ግማሹ ጤፍ እያስፈጨ ለሞቱ ሲጠባበቅ የታሰበው እያለ ያልታሰበውን እየጠራ መድኃኔዓለም ይሞታል የተባለውን ዕድሜ ቀጥሎለት በሕይወት እያቆመ ታሪክ ይሰራል መድኃኔዓለም። ዛሬም መዳናቸውን የሚጠባበቁ በአልጋ ላይ ይዋሉ፣ መጋረጃ የተጋረደባቸው ዛሬም በየጸበል ስፍራ ትተናቸው ወይ ይሙቱ ወይ ይኑሩ ብለን በሞትና በሕይወት መካከል ትተናቸው ጥለናቸው የመጡ ብዙ መጻጎዎች አሉ። ቀን ይጠብቃሉ እንጂ መድኃኔዓለም አንድ ቀን ያነሳቸዋል። መጋረጃ ለተጋረደበት መድኃኔዓለም አንድ ቀን ይመጣል። የወደቁትን ሊያነሳ መድኃኔዓለም ይመጣል። የተናቁትን ሊያከብር መድኃኔዓለም ይመጣል። ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የኢየሱስ እናት የኛም እናት ሁሉ ነገራችን ስለሆነች ለኢየሱስ ክርስቶስና ለድንግል ማርያም ክብር ይሁንላት። የምትወዷት በጥላዋ ያረፋችሁ በምልጃዋ የተጽናናችሁ እንባችሁ የታበሰላችሁ ለመድኃኔዓለምና ለኢየሱስ ክርስቶስ በድጋሚ ክብር ይሁንላት። እዚህ ያደረሳችሁ ማን ነው ወገኖቼ? ወጥታችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝታችሁ ለመነሳታችሁ ዋስትናችሁ ማን ነው? የጠላትን እንቅፋት ያነሳላችሁ ማን ነው? የተዘጋውን የከፈተላችሁ ማን ነው? የተቆፈረውን ጉድጓድ የደፈነላችሁ ማን ነው? እናንተ ከማታውቁት እሱ ከሚያውቀው ያስመለጣችሁ ያዳናችሁ ያተረፋችሁ ማን ነው? ታዲያ ለዚህ ጌታ ምን ይገባዋል? እግዚአብሔር አምላካችን በዚህ በተወደደ በመዳን ሰዓት ቃሉን እንድንሰማ ስላሰባሰበን እግዚአብሔር ምን ይነግረናል ምን ያስተምረናል ብላችሁ ዛሬ እግዚአብሔር እኔና እናንተን የሚናገረን የዘመናት ጥያቄን የሚመልሰው እግዚአብሔር እንቆቅልሽን የሚፈታው እግዚአብሔር የተዘበራረቁትን የኑሯችን ጉዳይ የሚሰበስብልን እግዚአብሔር እንደ ሰው የነገርነውን ሳይሆን ዝምታን የሚሰማው እግዚአብሔር በዝምታችን ውስጥ ያለውን ጩኸት የሚያዳምጥልን እግዚአብሔር የቅርባችን የሆነው አምላካችን እግዚአብሔር መከራን የሚያስረሳን ሐዘንን የሚያስረሳን እንባችንን ያበሰልን በችግራችን ያልተለየን እግዚአብሔር ዛሬ በዚህ ዕለት ጥያቄያችንን ሊመልስልን ከሕመማችን ሊፈውሰን የተዘበራረቁትን ሊያስተካክልልን
በሕይወታችን የመረሩ ነገሮቻችንን ሊያጣፍጥልን ያልተስተካከሉ የሕይወታችን ምዕራፍ ሊያስተካክልልን እግዚአብሔር በዚህ በመዳን ሰዓት ጠርቶናል። ማን የከበረ ይሁን? ማን ይናገረን? ሊቃውንት ለአእምሮ፣ ዋዘኞች ለጆሮ፣ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን፣ ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ያስተምረን። የማርቆስ ወንጌል ምዕራፍ 6 ቁጥር 56 ላይ ያለውን መለኮታዊ ሐሳብ በማንሳት እንነጋገራለን። ቃሉ የዳሰሱት ሁሉ ዳኑ ይላል። እስቲ ከኔ ጋር በሉ፣ የዳሰሱት ሁሉ በሉ። ኧረ አይሰማም። የዳሰሱት ሁሉ ዳኑ። ማንን የዳሰሱ? እስቲ ዛሬ እግዚአብሔር ይፈውሰኛል ብላችሁ በእምነት የመጣችሁ፣ እግዚአብሔር መከራዬን ያቀልልኛል ብላችሁ በእምነት የመጣችሁ፣ ችግራችሁ ከብዶ ከተራራን ያክል የገዘፈውን ታሪክ የሚያቀልልኝ መድኃኔዓለም ነው ብላችሁ ነገራችሁን ሁሉ በእግዚአብሔር ላይ ለመጣል የመጣችሁ፣ ማን ያቀላል? ችግራችንን ማን ያስተካክላል? ማን ይፈታል? ስልጣን የማይፈታውን ጥያቄ ማን ይፈታል? ገንዘብ የማይመልሰውን ጥያቄ ማን ይመልሳል? ክብር ለመድኃኔዓለም ይሁን። ዛሬ በዚህ ጉባኤ የእያንዳንዳችን ጥያቄ ይመለሳል። ማን ይመልስልን? መከራ የከበደባችሁ ዛሬ ከመከራ ያሳርፋችኋል መድኃኔዓለም። መሐሪውን የዳሰሱ ምሕረቱን ተማምነው ወደ መድኃኔዓለም የተጠጉ መድኃኔዓለምን የዳሰሱ ሁሉ ዳኑ ተብሎ ተጽፏል። ማንን የዳሰሱ? አቤት ወገኖቼ፣ መድኃኔዓለም በሉ እስቲ ከፍ አድርጉና። ስሙ ክብራችን ነው፣ እውነት ሐሰት። ውበታችን ነው፣ እውነት ሐሰት። ግርማ ሞገሳችን መድኃኔዓለም ነው፣ እውነት ሐሰት። በሰው ፊት ለፊት ያስከበረን ማን ነው? ንገሩኝ እንጂ በሰው ፊት ለፊት ያስከበረን ማን ነው? ኃይላችን ማን ነው? ትምክህታችን ማን ነው? ክብር ለመድኃኔዓለም ይሁን። ስለዚህ እሱን ያመነ አያፍርም። ያፍራል እንደ መድኃኔዓለምን ያመነ? መድኃኔዓለምን የተጠጋ ያፍራል ወይ? እንዲህ ብሎ ይጀምራል። በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ይላል። እስቲ በመሸ ጊዜ በሉ። ቀኑ ሲጨልም መድኃኔዓለም ይመጣል። ማን ይምጣልን? ኑሯችሁ ሲደበላልቅ በኑሮ ግራ መጋባቱ ስትሆኑ ማን ይመጣል? ማን ይመጣል? ይረዳናል ይረዳኛል ብላችሁ የምትተማመኑበት ሰው ጀርባ ሲዞር ፊት ሲነሳችሁ ማን ይመጣል? በመሸ ጊዜ ያለ ምን ባለ ጊዜ? በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻ በምድር ላይ ነበረ። እስቲ እሱ ብቻ አለኝ የምትሉ ወገን ባይኖራችሁ፣ ዘመድ ባይኖራችሁ፣ ጓደኛ ባይኖራችሁ እሱ ብቻ ያላችሁ ክብር ለሱ ይሁን። ይበቃናል። መድኃኔዓለም ከበቂ በላይ ነው። መድኃኔዓለም በቂ ነው አይደለም? እረ ከበቂ በላይ ነው። ክብር ለመድኃኔዓለም ይሁን። በቂያችን ነው መድኃኔዓለም። ስለዚህ ማን ነበር አጠገባችን በቸገረን ቀን? ወገኖቼ እሱ ብቻ በሉኛ። ማን ነበረ በታመማችሁ ቀን አጠገባችሁ? አልጋ አንጥፎ ያስታመማችሁ ማን ብቻ ነው? በቁስላችሁ ላይ ዘይት ያፈሰሰላችሁ ማን ነው? ማን ነበር አጠገባችሁ በሐዘናችሁ ቀን? እንባችሁን የጠረገላችሁ ማን ነው? ማን ነበር አጠገባችሁ ቀኑ በመሸባችሁ ቀን? ማን ነው? እሱ ብቻ ነበረ። ማ ብቻ? መድኃኔዓለም ብቻ። ቀኑ በመሸ ሰዓት ታንኳይቱ ንፋስ ተነስቶባት ማዕበል በተነሳ ሰዓት ወገኖቼ ታንኳ የተባለችው ትዳራችሁ ሲናወጥ አጠገባችሁ የነበረው እሱ ብቻ ነው። ሰዎች እየገቡ ፓርቲሽን ሲያካፍሉ ትዳራችሁ ሊከፍሉ ሊበጠብጡባችሁ ሲገቡ እሱ ብቻ ቆሞ ነው ያተረፋችሁ። የጀመራችሁ ስራ አክስሯችሁ ሰዎች ሁሉ እየተሳለቁባችሁ ይሄውና በቃ እጁን እያወራጨ ሄደ እገሌ እኮ ከሰረ ሲሏችሁ በፈረሰው ቅጥራችሁ ላይ ሙሉ ሆኖ የቆመላችሁ እሱ ብቻ ነው። መድኃኔዓለም ብቻ። እውነት ሐሰት? መድኃኔዓለም ብቻ። በኑሮ በረሃ የደረሰልን መድኃኔዓለም ብቻ ነው። ቤታችን ሊፈርስ በዘመመብን ቀን የዘመመውን ጎጆ የደገፈልን እሱ ብቻ ነው። ታንኳ የተባለው ቤታችን፣ ታንኳ የተባለው ኑሯችን፣ ታንኳ የተባለው ትዳራችን በሐዘን ሲዋጥ
ቤታችን ሲበጠበጥ ደርሶ የሚበጠበጠውን ቤት ሰላም የሰጠልን እሱ ብቻ ነው። ማ ብቻ? ዛሬ መዳን ይናፍቃችሁ ስትገላበጡ የምታድሩ ቀኑ ረዝሞባችሁ ሌሊቱ ረዝሞባችሁ የማይነጋ ሌሊት እያሳለፋችሁ የኔ ቀን መቼ ነው መድኃኔዓለም? እንደ ሰው ቀና የምታረገኝ መቼ ነው መድኃኔዓለም? የምትጎበኘኝ መቼ ነው? ከህመሜ የምፈወሰው መቼ ነው? መድኃኒት ሰለቸኝ፣ መርፌ ሰለቸኝ የምትሉ የመዳናችሁ ቀን ዛሬ ነው። ዛሬ መዳን ይናፍቃችሁ መድኃኒት ፍለጋ የምትንከራተቱ ምእመናን ፈውሱ ፍጹም የሆነ ጠባሳ ሳይሽር የሚፈውስ እሱ ብቻ ነው። ማ ብቻ? ግዴላችሁም እሱ ብቻ በሉኝ። ዛሬ ቀን ሲከፋ እሱ ብቻ አጠገቤ ነበረ። ፈተና ሲገጥም አጠገቤ የነበረው እሱ ብቻ ነው። በህመም ክፉ ደዌ ሲያስጨንቀን የነበረው እሱ ብቻ ነው። እርሱ የሌለበት ጊዜ የለም። እርሱ የታጣበት ጊዜ የለም። የሌለበት ጊዜ የሌለ እሱ ብቻ ነው። አጣ ነው አትሉትም? መድኃኔዓለም ምሉ በኩለሄ ነው፣ በሁሉ የሞላ ነው። ወገኖቼ ሲያምህ መድኃኒት የሚገዛልን አታገኝም። አጠገብህ ግን ማ ብቻ አለ? ይበቃናል አይበቃንም? ብዙ ሰዎችን እንቀየማቸዋለን አይደል? በሐዘኔ ሰዓት የለም፣ በችግር አብሮኝ አልቆምም እንላለን። በሐዘንም በደስታን የማይለየን ማ ብቻ ነው? አቤት! በጣም የሚገርመው ነፋስም በፊታቸው ነበረ ይላል። የሰማችሁ ነው አይደል? በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ካለ በኋላ ነፋስ በፊታቸው ነበረ ይላል። ምናልባት በትዳራችሁ ነፋስ ሊኖር ይችላል። ምናልባት በኑሯችሁ ነፋስ ሊኖር ይችላል። ያ የነፈሰው ነፋስ ቤታችሁን ሊገለብጥ ኑሯችሁን እያናጋ ያለ ነፋስ ሊሆን ይችላል። ግን ነፋሱ ቢነፍስም አጠገባችሁ ያለው ብቸኛ አዳኝ ማን ብቻ እንደሆነ ብቻ አስቡ። እሱ ብቻ በሏ፣ እሱ ብቻ። እና ይገርማችኋል፣ መከራ ከፊታችሁ ሊደቀን ይችላል። አንገት የደፋችሁበት ችግር ሊኖር ይችላል። የወሬ ነፋስ ትዳራችሁን እየነቀነቀ ሊሆን ይችላል። ሰው የለም አጠገቤ ልትሉ ይችላል። ነፋስ ወደ በዛበት መርከብ የሚያይ ደግ አባት ክርስቶስ፣ የምትናወጠዋን ቤታችሁን የሚመለከትላችሁ ደግ አባት መድኃኔዓለም፣ ያልጸናው ኑሯችሁን ሊያጸና የሚፈቅድ እግዚአብሔር ደግ አባት፣ የኑሯችን ጉስቁልና ከቤታችን የማያሸሸው ደግ አባት፣ ቢኖረንም ባይኖረንም ብናጣም ብንነጣም የማይጸየፈን አባት መድኃኔዓለም ነፋስ ወደ በዛበት መርከብ አየ። መርከቧን ነፋስ እንደበዛባት ልትሰጥም ልትገለበጥ እንደሆነ ሲያይ ባህሩን እየተረማመደ ወጣ። አንተን ከችግር ሊያድን መድኃኔዓለም አንተ መሃል ላይ የምትናጥበትን ያይና ብዙ ሰዎች ዳር ላይ ቆመው ወደ መሃል መግባት ይፈራሉ። መድኃኔዓለም መሃሉን እየረገጠ አንተ የፈራኸውን ችግር በእግሩ እየረገጠ ይመጣል ሊያድን። ባህሩን እኮ እየረገጠ መጣ እንደ የብስ። እየሰማችሁ ነው? ባህሩ ላይ እየተረማመደ መድኃኔዓለም መጣ። ጌታ ሆይ ልንጠፋ ነው አድነን አሉት። ዛሬ እስቲ አድነን በሉት ወገኖቼ። ኢትዮጵያውያን ግዴላችሁም ልንጠፋ ነው አድነን በሉት። ሳንጠፋፋ መድኃኔዓለም ይድረስልን። ልንጠፋ ነው ጌታ ሆይ አድነን አሉት። መድኃኔዓለም እያለ ማንም አይሰጥምም። ግዴላችሁም የትኛውም ነፋስ ይንፈስ መድኃኔዓለም ጋር ካለን ችግር የለው። የትኛውም ጠላት በዙሪያችን ይክበበን እንደ ቅዱስ ዳዊት እንዘምራለን። አንሰ ሰከብኩ ሆኖም እኮ ተንሳይኩስ መእግዚአብሔር አልጻን ይላል። እኔ ተኛው እንቀላፋው እግዚአብሔር ደግፎኛልና ነቀው። ደጋፊያችን እግዚአብሔር ከኛ ጋር ካለ ብዙ ጊዜማ ተገፍተረናል እኮ አልወደቅንም እንጂ ወገኖቼ። የገፈተረ ሰው አቅም አንሶት አይደለም መሬት ያልነካኸው የማይጥለው የአማኑኤል እጅ ስለያዘ እንጂ። በማይጥለው ክንዱ የተደገፍንበት ክንድ የተማመንበት ክንድ የተጠጋነው መድኃኔዓለምን ስለሆነ ነው እንጂ ዛሬም ድረስ ገፊዎች አሉን። ግን የገፊ ክብሩ ግን ወንበር ላይ መግፋቱ ነው። ገፍቶ 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 ወንበር ላይ ያስቀምጣል። የገፊ አያችሁ፣ አንዳንድ ቀን ጥሩ ገፊ ይስጣችሁ ይባላል አይደል? ሰምታችሁ ታውቃላችሁ? እንደው ጥሩ ገፊ ይስጣችሁ ሲባል ሰምታችሁ ታውቃላችሁ? ሰው ተገፍቶ ወደ እንጀራው ይገፋል። አንዳንዱ ሰው እንኳንም ተገፋው ይላል። ሰው ተገፍቶ ከሀገር ወጥቶ ወደ እንጀራው ይገፋል፣ ወደ ወንበር ይገፋል፣ ወደ ስልጣን ይገፋል። የመገፋት ክብሩ ክርስቶስ ስለሆነ ነው። ማን ነው? ክርስቶስ። እና ወደሚናጠው መርከብ ብቻ አይደለም ወደሚናጠው ትዳራችን እንዲመለከት ወደ እግዚአብሔር እናልቅስ። በዚህ በማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ ታሪኳ የተመዘገበላት በበሽታ የተሰቃየች አንዲት ሴት
የዚችን ሴት ታሪክ ሁላችሁ እንደተማራችሁበት አስተውላለሁ። ብዙዎቻችሁ ለዚህ ታሪክ እንግዶች አይደላችሁ። በተለያየ መምህራን ተምራችኋል። የትምህርታችን ርዕስ እንዳትረሱት። የዳሰሱት ሁሉ ምን አሉ? የዳሰሱት ሁሉ ምን አሉ? ዳኑ። እና ይቺ ሴት በሽተኛ ሴት ናት። ህመም የጸናባት ሴት ናት። ከህመሟ ለመዳን ብዙ የራሷን ዕውቀት ተጠቅማ ገንዘቧን ተጠቅማ አሉ ወደ ተባሉ ባለመድኃኒቶች ዘንድ የሄደች ናት። ግን እንኳን መድኃኒት ማስታገሻ ያላገኘች ሴት ናት። ያድኑናል ብለን ተስፋ ያደረግንባቸው ሰዎች መራራውን እየሰጡን፣ ስር እየማሱ ቅጠል እየበጠሱ የሰጡን እንደው እንኳን መድኃኒት ሊሆነን ማስታገሻም አልሆነን ይሆናል። ገንዘብ ስላለን ወደ ውጭ ሀገር ሄደን መታከም ስለቻልን ፈውስ የምናገኝ ሊመስለን ይችላል። ፈውሳችን የተያዘው ግን በመድኃኒዓለም እጅ ነው። በማን እጅ? በማን እጅ? በመድኃኒዓለም እጅ ነው። እና ይቺ ሴት የታመመችው ለ1 ዓመት አይደለም፣ ለ2 ዓመት አይደለም። በጽኑ ደዌ የተያዘችው ለ12 ዓመታት ነው። ህመሟ ደግሞ ደም ነው የሚፈሳት፣ የማይቆም ደም። ደም መፍሰስ ብቻ ሳይሆን ከሰውነቷ የሚወጣው ጠረን፣ ከሰውነቷ የሚወጣው ክፉ ሽታ ከሰው መካከል አያቆማትም ነበረ። ወገኖቼ እንዲህ ያሉ ሰዎች በመካከላችን ቢኖሩ አፍንጫችንን እያያዝን በነጠላችን አፍንጫችንን እየሸፈንን ካጠገባቸው እንርቃቸዋለን። የማይጸይፈንማ ብቻ ይሆን ወገኖቼ፣ የማይንቀንማ ብቻ ይሆን። ቁስል እንኳ ቢኖርብን በቁስላችን ላይ ዘይት ሊደፋልን የታመነው ሳምራዊው መድኃኒዓለም ብቻ ነው። እና ይቺ ሴት ያልወጣችው ቆላ ያልወረደችው ደጋ የለም። በአራቱም አቅጣጫ ሄዳለች፣ መድኃኒት ፈልጋለች። ገንዘቧን ሁሉ ለባለ መድኃኒቶች ሰጥታ ከሰረች። በቃ በከሰርንበት ምሽት ላይ ሁሉ ከእጃችን ሲበተን መድኃኒዓለም ይመጣል። እጃችሁ ላይ ያለው ነገር ሲያልቅ መድኃኒዓለም እንደገና ሊያስጀምር ይመጣል። ዓለም የተስማማበት የቁጥር ሕግ እኮ አንድ አይደለም፣ ከዜሮ ነው የሚጀምረው። ከባዶ አንተ ባለህ እርሾ ላይ አይደለም እግዚአብሔር የሚሰራው። እጅ ባዶ እያለ እግዚአብሔር ባዶነትን አይቶ ሊሞላህ ይመጣል። እና እቺ ሴት ገንዘቧ ሁሉ አለቀ። አሁን መድኃኒት አለ እንኳን ብለው ቢነግሯት ለባለ መድኃኒቶች የምትከፍለው ገንዘብ ስለሌላት ተስፋ ቆረጠችና በሯን ዘጋች። ሞቷን መጠባበቅ ጀመረች። በ12 ዓመት ውስጥ ግን ሰው ምን እንደሆነ ታዘባለች። ዘመድ ምን እንደሆነ፣ ጓደኛ ጉደኛ እንደሆነ፣ ዘመድ ፊት እንደነሳት፣ የገዛ የእናትና የአባቷ ልጆች ገና በርቀት ሲያዩ መንገድ እየቀየሩ እንደሚሄዱባት አይታለች። ሰው እንደሌላት ታውቃለች። ግን እሱ ብቻ ነው ያላት። ማ ብቻ? ዛሬም መዳናቸውን የሚጠባበቁ በአልጋ ላይ ይዋሉ፣ መጋረጃ የተጋረደባቸው። ዛሬም በየጸበል ስፍራ ትተናቸው ወይ ይሙቱ ወይ ይኑሩ ብለን በሞትና በሕይወት መካከል ትተናቸው ጥለናቸው የመጡ ብዙ መጻጉዎች አሉ። ቀን ይጠብቃሉ እንጂ መድኃኒዓለም አንድ ቀን ያነሳቸዋል። መጋረጃ ለተጋረደበት መድኃኒዓለም አንድ ቀን ይመጣል። የወደቁትን ሊያነሳ መድኃኒዓለም ይመጣል። የተናቁትን ሊያከብር መድኃኒዓለም ይመጣል። እና ይቺ ሴት አሁን ገንዘብ ስለሌላ በሯን ዘግታ ሞቷን መጠባበቅ ጀመረች። አንዳንድ ጊዜ እንደዚህ እንሆናለን ወገኖቼ። ጥሩ ኑሮ መኖር ሳይሆን ጥሩ ሞት እግዚአብሔርን ለምነዋለን። በቃኝ መድኃኒዓለም፣ እንደው በሰው እጅ አታሰቃየኝ፣ እንደው የልጆች እጅ አታሳየኝ፣ በልጅ እጅ ከመወድቅ በሰው እጅ ከመወድቅ እባክሹ ልክ አርገኝ፣ መከራዬን አታብዛው እንለዋለን። ሞቷን መለመን በጀመረች ሰዓት መድኃኒቷ በመንገዷ እያለፈ ነው። ተስፋ በቆረጠችበት ምሽት ላይ አማኑኤል በበሯ እያለፈ ነው። መድኃኒዓለምማ በመንደራችን ካለፈ ሁሉ ደህና ይሆናል። እንኳን በጉራ ወታ የምትገባዋ በሽተኛ ይቅርና በአልጋ እንኳን የወደቀው እንኳን ስጋቸው አልቆ ደማቸው ተመጦ በቆዳቸው የቀሩ 38 ዓመት እንደ መጻጉዕ የቆዩ በሽተኞችም አይቀሩም። መድኃኒዓለምማ እያለፈ መሆኑን ሲሰሙ ቤት ውስጥ የቀሩ የተረሱ መኖርና አለመኖራቸው እንኳን የተረሳ መኖራቸው የተረሱ በሽተኞች በአልጋ እያስቀመጡ አማኑኤል ሲያልፍ እንዲያገኛቸው፣ ሌሎች ደግሞ እየዳሰሱት ሊድኑ በር ላይ ያስቀምጧቸው ነበረ። ወገኖቼ ዛሬ መዳን አትፈልጉም? አትፈልጉም? አመሻሽ ላይ ማቃሰት የማይጀምር ማን አለ?
ሲመሽ ውጋት የማይጀምረው ማን አለ? ዛሬ ግዳችንን ተመስገን እንላለን እንጂ መከራችንን በጥርሳችን ነቅሰን አይደል ያለ ነው? በስቃይ አይደል ያለ ነው? እንዴት አይነት ሌሊት እንደምናሳልፍ እኔና እግዚአብሔር ነው የምናውቀው። እንዴት አይነት መከራ ውስጥ እንዳለን ጎረቤት አያውቅም፣ ጓደኛ አያውቅም፣ ዘመድ አያውቅም። እንዴት ያለ የኑሮ ክስረት ውስጥ እንዳለን ግን መድኃኔዓለም ያውቃል። እንዴት ያለ ስቃይ ውስጥ እንዳለን መድኃኔዓለም ብቻ ነው የሚያውቀው። ብትነግሯቸው ሰዎች አይረዷችሁም። ብታማክሯቸው ሰዎች አይረዷችሁም። አመመን ብላችሁ ብትነግሯቸው መድኃኒት አይገዙላችሁም። ለዛ ብላችሁ ዝምታን መርጣችሁ በልባችሁ አንድ ቀን መድኃኔዓለም ይጎበኘናል ብላችሁ ተስፋ እያረጋችሁ መድኃኔዓለምን ጠዋትና ማታ ደጅ የምትጠኑት አይዟችሁ፣ እሱ በኑሯችሁ በር ላይ ማለፍ ሲጀምር የዳሰሱት ሁሉ ዳኑ እንደተባለ ዛሬ በዚህ ቆማችሁ በሽተኞች መድኃኒት የሰለቻችሁ ዛሬ በዚህ ቤት ውስጥ ያላችሁ ሐኪም ተስፋ ያስቆረጣችሁ እኔ እኮ የኔ ነገር እኮ አብቅቷል ጥቂት ዓመታት ነው ምኖረው ብላችሁ ተስፋ ቆርጣችሁ ያላችሁ ሰዎች ትኖራላችሁ። እመኑኝ መድኃኔዓለም ዕድሜ ይቀጥላል። ዓለም ከሆነ ከሰማችኋት ተስፋ ታስቆርጣለች። አይድንም ወደ ቤት ይውሰዱትና ቀኑን ይጠባበቅ የተባለውን ሰው ዘመድ አዝማድ በስልክ እየተደዋወለ ሲጠራ ግማሹ ጤፍ እያስፈጨ ለሞቱ ሲጠባበቅ የታሰበው እያለ ያልታሰበውን እየጠራ መድኃኔዓለም ይሞታል የተባለውን ዕድሜ ቀጥሎለት በሕይወት እያቆመ ታሪክ ይሰራል መድኃኔዓለም። እና ይቺ ሴት ተስፋ ቆርጣለች። በሯን ዘግታ ማልቀስ ጀምራለች። እንደምትሞት እርግጠኛ ናት። መድኃኔዓለም ግን እንደሚያድነን እርግጠኛ ነው። እርግጠኛ ናችሁ በመድኃኔዓለም ላይ? እስቲ ስንቶቻችሁ እርግጠኛ ናችሁ እንደሚያድናችሁ እንደሚፈውሳችሁ? ሁላችንን የሚፈውሰን እና እንደዚህ ነው የሚለው የማርቆስ ወንጌል ምዕራፍ 5 ቁጥር 25 ጀምራችሁ ስታነቡ ገንዘቧን ለባለ መድኃኒቶች ሰጥታ ከስራ ነበረ። ኢየሱስ ግን በዛ ያልፍ ነበረ። ኢየሱስ በዛ እንደሚያልፍ ሰማች። የሰማችው መድኃኒቷ ነው። እስከ ዛሬ ድረስ ሰምታው የማታውቀው መድኃኒት ነው ኢየሱስ። እስቲ ኢየሱስ መድኃኒት ነው በሉ። እንደው በመድኃኔዓለም በሉት እስቲ ድገሙና ኢየሱስ መድኃኒት ነው በሉት። ስሙ ራሱ ምንድነው? መድኃኒት ማለት ነው። ሕዝቡን ሁሉ ከኃጢአታቸው ያድናቸዋል የተባለ መድኃኒት። አያችሁ፣ ከኃጢአት በሽታ የገላገለን መድኃኒት ስሙ ኢየሱስ ይባላል። ከዘላለም ሞት ያስመለጠን መድኃኒት ስሙ ኢየሱስ ይባላል። ከሲኦል ያወጣን መድኃኒታችን ስሙ ኢየሱስ ይባላል። ከዲያብሎስ አገዛዝ ነፃ ያወጣን ቀንበራችንን የሰበረልን መድኃኔዓለም ኢየሱስ ክርስቶስ ነው። የሚያልፈው መድኃኒት እስከ ዛሬ ድረስ ያላገኘችው መድኃኒት እንደ ሌሎች መራራ እየሰጠ ገንዘብ የሚቀበል አይደለም። ጣፋጭ ደሙን ሰጥቶን ያዳነን፣ ያውም በከበረ ደሙ ከኃጢአት የዳንን እኮ ነን አይደለም ምእመናን? ወደሙ ለኢየሱስ ክርስቶስ ያነጻሐነም ኩሉ ኃጣውኢነ ተብሎ ተጽፏል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድነናል። ከኃጢአት ሊያድነን የመጣ መድኃኒታችን ኢየሱስ ክርስቶስ በዚች ሴት በር ላይ ያልፍ ነበረ። እየሰማችሁኝ ነው? ዘገየብን የምትሉ መድኃኔዓለም፣ ትቶኛል የምትሉ መድኃኔዓለም፣ ጠዋትና ማታ እየለመንኩት የኔን ነገር ትቶታል የምትሉ በተስፋ መቁረጥ ውስጥ ያላችሁ አይዟችሁ፣ ይመጣል መድኃኒታችሁ፣ ያልፋል በበራችሁ። የድሆችን ጎጆ ሳይንቅ ወደ ድሆች ቤት ይገባል መድኃኔዓለም። ላስቲክ ወጥረን እንኳን መንገድ ላይ ብንወድቅ መድኃኔዓለም ሊያነሳን ይመጣል። እንኳን በቤት እየኖርን ጎዳና ላይ ብንወድቅ እንኳን ሊያነሳን መድኃኔዓለም ይመጣል። ማን ይመጣል? እያለፈ ነው። ሰማች። ኢየሱስ እያለፈ ነው አሏት። የናዝሬቱ ኢየሱስ የታመነው ተስፋ የማርያም ልጅ አማኑኤል እያለፈ ነው አሏት። አሁን እሱ እያለፈ ተብላ ላያድኗት ገንዘቧን ይዛ ስንት መንገድ በእግሯ ተጉዛ የለ እንዴ? በሯን ከፍታ በር ላይ ጠበቀችው መድኃኔዓለምን። ዛሬማ ከህመም ይገላገላለሁ አለች። ዛሬ ከህመም ይገላግላችሁ መድኃኔዓለም። በስቃይ ያላችሁ መድኃኔዓለም ዛሬ ይገላግላችሁ። በጭንቀት ውስጥ ያላችሁ እግዚአብሔር ዛሬ ከጭንቀት ይገላግላችሁ። ዛሬ የመጎብኛ ቀኔ ነው አለች። እስቲ የመጎብኛ ቀናችሁ እንዲሆን የምትፈልጉ ከፍ አድርጎ እናሳዩኝ። ዛሬ ይሁንላችሁ። እናንተ የምትጎበኙበት ቀን ዛሬ ይሁንላችሁ። የእናንተ ቋጠሮ የሚፈታበት ቀን ዛሬ ይሁንላችሁ። የእናንተ ሰንሰለት የሚፈታበት ቀን ዛሬ ይሁንላችሁ። ከዕዳ ነፃ የምትወጡበት ቀን ዛሬ ይሁንላችሁ።
ከስቃይ የምትፈቱበት ቀን ዛሬ ይሁንላችሁ። እያለቀሳችሁ ያላችሁ እንባችሁ የሚታበስበት ቀን ዛሬ ይሁንላችሁ። መድኃኔዓለም ደግሞ እንባ ማበስ ብቻ አይደለም፣ የእንባ ምንጮችም ከጉንጭ ማድረግ ይችላል። የእንባ ምንጮቻችንን ያድርቅልን እና ወጣችና ብዙ መቆም አትችልም ይቺ ሴት። እየሰማችኝ ነው? ለምን? ደም ይፈሳታል። ሪዚስት ማድረግ አትችልም። ጥቂት ከቆመች ያዞራትና ትወድቃለች። ታዲያ መድኃኔዓለም ጋር እንዴት ብላ ትደርሳለች? በጣም ብዙ ሰው እየተከተለው ነው መድኃኔዓለምን። በጣም ብዙ ሰው እየገፋው ነው መድኃኔዓለምን። ለልዩ ልዩ ጉዳይ የሚከተለው ህዝብ ግማሹ መዳን ፈልጎ፣ ግማሹ መልኩን ለማየት፣ ግማሹ የቃሉን ትምህርት ፈልጎ ብዙ ህዝብ ይከተለዋል። ይቺ ሴት ግን እንደ ሌላ ሰው ተጋፍታ እንደምንም ብላ እሱ ጋር ለመድረስ ግን አቅም የላትም። አቅማችን ግን እሱ ብቻ ነው። ማ ብቻ ነው? ማን ብቻ ነው? አቅም ያለው እየተጋፋ ክርስቶስ ጋር ቢደርስ አልተፈወሰም። ደካማዋን ከጀርባ አያት። ደካሞቹን እኛ ነን መድኃኔዓለም። እሷ ከኋላ ናት። ሌሎች እያለፏት ይሄዳሉ። እጇን ይዞ እንኳን እያበረታ አማኑኤል ጋር የሚያደርሳት ሰው አጣች። በቃ አታገኝም። ሰው ሲደክምህ ሰው አታገኝም። ስታጣ ሰው አታገኝም። ስትታመም ሰው አታገኝም። ስትቸገር ሰው አታገኝም። እቺ ሴት ማን ዞር ብሎ እንኳን የሚያያት ሰው የለም። ድንገት እንኳን በትኩረት ካዩት ከሰው መካከል እንኳን ያገሏታል። አፍንጫ እያያዙ አንቺ ነውረኛ በዚህ መካከል እንዴት ትቆሚያለሽ እያሉ ያባረሯታል። ግን ትኩረታቸው ክርስቶስ ላይ ስለነበረ ማንም አላስተዋላትም። እንኳን ቆሜ እንደ ሕፃን ልጅ ዳዴ እያልኩም እሱ ጋር ደርሳለሁ አለች። ዛሬ መድረስ የምትፈልጉት ማጋር ነው ወገኖች። ማጋ መድረስ ትፈልጋላችሁ? ኧረ በማርያም ማጋ መድረስ ትፈልጋላችሁ? መሐሪው ጋር፣ ይቅርባዩ ጋር፣ ባሕረ ምሕረቱ ሰፊ የሆነው ጋር እያችሁ እና እሷ የምትፈልገው መድኃኔዓለም ጋር መድረስ ነው። እና በሰው እግር እያለፈች ከመድኃኔዓለም ጀርባ ቆመች። ከየት ቆመች? ከመድኃኔዓለም ጀርባ ቆመች። እንዲህ ብላ አሰበች፣ እኔ በሽተኛ ነኝ። በሽታዬ ደግሞ ለ12 ዓመት የማይቆም ጽኑ ስቃይ ነው። ደም ይፈሰኛል ብዬ የሚያውቀውን ነገር ልንገረው አለች። ያውቃል አያውቅም? መድኃኔዓለም አጠገብ ከደረስክ ለሱ መናገር አለባችሁ እንዴ? ያውቀዋል አያውቀውም? ንገሩኛ። እምቅድመ ህሊና ኩሎ ያአምር ተብሎ ተጽፏል። ከሐሳብ አስቀድሞ ያውቃል። እንኳን ነግራችሁት ዝምታን ይሰማል መድኃኔዓለም። በዝምታሽ ውስጥ ያለውን ጩኸት ሰው አይሰማልሽም። ዝም ብትሉ እኮ ችግር ነው ታውቃላችሁ። ብትሉ ምን ይዘጋል ይላል ሰው። ዝም ስትሉ እንኳን ስትናገሩ ለፍላፊ ትባላላችሁ። ዝም ስትሉ ምን ይዘጋል የምትሉ አይደለም፣ ስም አለ። ግን ከኋላው ቆመች እቺ ሴት። ይገርመኛል። ከመድኃኔዓለም በኋላ እና እኔ ምንም ለሱ መንገር አይጠበቅብኝም። ለሌሎች ባለመድኃኒቶች ህመሟን እየነገረች ነው መድኃኒት የሚያዙላት። ለመድኃኔዓለም ደግሞ ነግረነው አይደለም፣ ዳሰነው እንፈወሳለን። ክብር ለሱ ይሁን። ምን ብለነው? ዳሰነው እንፈወሳለን። እና ከኋላው ቆማ እንዲህ አለች፣ ለኔ አለች መድኃኒቴ ጋራ ከደረስኩኝ የቀሚሱን ጫፍ ከነካው ይበቃኛል አለች። መድኃኒት ነው አይደለም። በእምነት መታችሁ የረገጣችሁትን አፈር ተደባብሳችሁ የሚያማችሁን ቦታ ቀብታችሁ መድኃኔዓለም መድኃኒት አድርግልኝ ካላችሁ ይሆንላችኋል አይሆንላችሁ? ይሄው ቤተክርስቲያኑን መታችሁ ዙሪያውን ቅጥር ተሳልማችሁ ይሄ ቤተክርስቲያኑን አጥር እንዲዳሳችሁ የሚጠዘጥዛችሁ ውጋት ያስቸገራችሁ ላይ ህመም የበረታባችሁ ቦታ ላይ ብትቀቡት ከህመማችሁ ትፈወሳላችሁ አትፈወሱም? እንዲህ ያለውን እምነት ዛሬ ያርግላችሁ ለእናንተ እና በእምነት እንፈወሳለን። በእምነት ነው የቆመችው እቺ ሴት። ከኋላ ቆመች። ከዛ በኋላ የመድኃኔዓለም የቀሚሱን ጫፍ በእጁ ያዘች። የሰማችሁ ነው አይደል? በእጁ በያዘችበት ቅጽበት ላይ 12 ዓመት አልቆም ያለው መከራዋ ቆሞላታል። የ12 ዓመት ደሟ ቀጥ ብሎ ቆሞላታል። አሁን እቺ ሴት የተደረገላትን ታውቃለች። ክርስቶስ ወደፊት ከመሄድ ቆመና ደቀ መዛሙርቱን ጥያቄ ጠየቀ። እንዲህ አለ፣ ቀሚሴን የዳሰሰኝ ማን ነው አለ። የሰማችሁ ነው? ምንን የዳሰሰኝ? ቀሚሴን የዳሰሰኝ ማን ነው? ኃይል ከኔ ሲወጣ ታውቆኛል አለ። ዛሬ ይሄ ኃይል የመድኃኔዓለም ኃይል ያስፈልገናል። መከራን የሚያቆም ኃይል፣ ሐዘን የሚያቆም ኃይል፣ እንባ የሚያቆም ኃይል፣ ስቃይ የሚያቆም ኃይል፣ በሽታን የሚያቆም ኃይል። የማን ኃይል?
እንኳን በሽታን የመድኃኔዓለም ኃይልማ ያ የትንሣኤ ኃይል ሞትን የሚያቆም ኃይል ነው። የሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምራችሁ አንብቡ። የሰማችሁ ነው። ወደ ናይን ከተማ ሲገባ እኮ ክርስቶስ ሞቶ ሊቀበር ለእናቱ አንድ የነበረው ልጅ ክርስቶስ ከመቀበሩ ቀድሞ ከሞቱ ሳይቀብሩት ክርስቶስ ከቃሬዛው ፊት ለፊት ሄዶ ቆመ ይላል። ማን ቆመ ይላል? መከራ እንዲቆምላችሁ በኑሯችሁ በር ላይ መድኃኔዓለም ይቆምላችሁ። መጣና ክርስቶስ ቆመ። ሲቆም እያጣደፉ ተሸክመውት የነበሩ አስከሬን የተሸከሙ ሰዎች ሁሉ ቆሙ። መድኃኔዓለም ከቆመ ማንም ማለፍ አይችልም። በቃ እሱ የቆመው ለካ መከራን ሊያቆምላቸው ነበረ። ሐዘንን ሊያቆምላቸው ነው። ስቃይ ሊያቆምላቸው ነው የቆመው። መጥቶ ከፊት ለፊታቸው ቆመ። ለምን ቆምክ ያለው ሰው አልነበረም። ሎቱ ይትራው አናቀጸ ሞትም ግርማው፣ ከግርማው የተነሳ የሞት ደጆች የሚከፈቱለት ጌታ ነዋ። በቃሉ አዞ መቃብራትን የሚከፍት ጌታ ነዋ። የሚከፍት የሚዘጋ ነዋ። አያችሁ፣ የሲኦልና የሞት መክፈቻ ያለው ነዋ። ስልጣኑ በእጁ የተያዘ አምላክ ስለሆነ ካህሌ ኩሉ አማኑኤል ከፊት ለፊት ቆመና ያቺ ስታለቅስ የነበረችዋ ሴት ትኩር ብላ ብታየው እንባዋን ቆመላት። ልክ እንደዛ ከጀርባው ቆመችና ቀሚሱን ዳሳለች። መድኃኔዓለም ማን እንደነካው ያውቃል። መድኃኔዓለም ማን እንደዳሰሰው ያውቃል። ዛሬ እንዴት ያለ ስቃይ ውስጥ እንዳለች ሰው አያውቅም፣ እሱ ግን ያውቅልሻል። ዛሬ እንዴት ያለ ስቃይ ውስጥ መከራ ውስጥ እንዳለን ሰው አያውቅም፣ ማን ያውቃል? እሱ ያውቅልናል። ማን ነው የዳሰሰኝ ብሎ ጠየቀ መድኃኔዓለም። ደቀ መዛሙርቱ ያለ እውቀት መለሱለት። ምን ብለው? ይሄ ሁሉ ሕዝብ እየገፋ ይሄ ሁሉ ሕዝብ እያጋፋ እንዴት ሰው ይገፋኛል ብለ እንዴት ሰው ዳሰሰኝ ብለ ትጠይቃለህ ጌታ ሆይ አሉት። አይ አነካኳ ይለያል። የገፉኝም አሉ፣ ትከሻዬን የነኩም አሉ፣ በእምነት የነካችኝ ሴት አለች። ኃይል ከኔ ሲወጣ ታውቆኛል አለ። በዚህ ሰዓት የተደረገላት ሴት ናትና ድምጿን ከፍ አድርጋ ጌታ ሆይ እኔ ነኝ አለች። ዛሬ እዚህ መካከል መድኃኔዓለም ተአምር ከሚሰራልን ሰዎች መካከል እኔ ነኝ ብለን እንድንመሰክር እሱ ይርዳን። ታሪክ ለዋጭ ነው እግዚአብሔር። ጠላቶቻችንን ያስደንቃል እግዚአብሔር። እጃቸውን በአፋቸው እስኪጭኑ ድረስ ታሪክ መስራት ይለውጣ ይችላል እግዚአብሔር። እና እኔ ነኝ ቀሚስን በዳሰስኩ ሰዓት ምን ሆላለች? ደሜ ቆሞልኛል። ምን ቆሞልኛል? ምን ቆሟል? በቃ ለዚህ ሴት ያላት እሱ ብቻ ነበር ተስፋዋ። ትጠብቀው የነበረው ተስፋዋ ቢዘገይም አንድ ቀን መጣ። ይህቺ ሴት ልትፈወስ 12 ዓመት ከጠበቀች፣ በመከራ ውስጥ 2 ዓመት ያላችሁ ሰዎች ጠብቁታ። በመከራ ውስጥ 1 ዓመት የቆያችሁ ሰዎች፣ በበሽታ 1 ዓመት የተሰቃያችሁ ሰዎች ጠብቁት። ግድ የለም ቢዘገይም በእርግጥ ይመጣልና ጠብቁት ተብሏል። ጠብቂው መድኃኔዓለምን ይመጣል። ሲመጣ ሁሉን ደህና ያደርጋል። ሲመጣ ሁሉን ሰላም ያደርጋል። ሲመጣ ጠባሳ ሳይጥል ነገራችን ሁሉ ያስተካክላል። በሽታችን ሁሉ ይፈውሰናል። ማን ይፈውሰን? አንድ የ78 ዓመት አባት ናቸው አሉ። የስንት ዓመት? የ78 ዓመት አባት ናቸው። እኚህ አባት ድንገት ታመሙና ሆስፒታል ገቡ። ሐኪሞች እሳቸውን ለማትረፍ በሚችሉት ዕውቀትና ጥበብ ተረባረቡ። ከዛ በኋላ መተንፈስ የሚያስችላቸውን ኦክሲጅን በአፍንጫቸው ላይ ያደረጉላቸው። ያ የተቀመጠላቸው ኦክሲጅን ግን ለ24 ሰዓት መተንፈስ የሚያስችል ኦክሲጅን ነው። ለስንት ሰዓት? እኔና እናንተ ለስንት ደቂቃ እንድንተነፍስ ነው? ንገሩኝ እንጂ። ለ24 ሰዓት ነው። ከ24 ሰዓት በኋላ ሌላ ኦክሲጅን እንጠቀማለን? ንገሩኝ እንጂ። አሁን በዚህ እንኳን አመስግነን እናውቃለን። በዚህ ሰዓት ያለ ኦክሲጅን ማይተነፍሱ ሰዎች አሉ። ታውቃላችሁ? ኦክሲጅኑ ከአፍንጫቸው ላይ ቢነሳ ሊሞቱ የሚችሉ ሰዎች አሉ የሉ? አሉ። እና ኦክሲጅን ተደረገለት። ዶክተሩ ለረዳት ነርሶች እንዲከታተሉት አደረገና ወጣ። ከሆነ ቆይታ በኋላ ሲመጣ ያ ራሱን ስቶ የነበረ የ78 ዓመት ሽማግሌ ነቅቷል። ምን ብሏል? ነቅቷል። እና በሙሉ ጤንነት ላይ ይገኛል። ኦክሲጅኑ ንቀሉለት አለ። ኦክሲጅኑ ተነቀለለትና አባዬ በሉ ወደ ቤት መሄዱ ይችላሉ። የባሰ ነገር ካለ መምጣት ይችላሉ። አሁን በሙሉ ጤንነት ላይ ነው ያሉት አላቸው። ጤናችን የመለሰልን ማን ነው?
እና በጣም ተገረሙኝ አባት። ዶክተር አመሰግናለሁ፣ ወደ ቤት መሄድ እችላለሁ? አዎ ወደ ቤት ከመሄዶት በፊት ግን የተጠቀሙበትን የሕክምና ለኦክሲጅን $500 ይክፈሉ አላቸውና $500 ቢል ሰጣቸው። የስንት ብር? ስንት ብር? $500። ስንት ሰዓት ተነፈሱ ተብለው? ስንት ሰዓት? እንደውም አልሞላቸውም፣ 24 ሰዓት ሳይሞላቸው ነው የነቁት። $500 አምጡ ተባሉ። በዚህ ሰዓት እኛ አባት ስቅስቅ ብሎ አለቀሱ። ምን ነው የኔ አባት ገንዘብ የሎትም አላቸው ዶክተሩ። አይ ገንዘብ አለኝ። እና ለምን ያለቅሳሉ? ገንዘብ ከሌሎት በ3 ጊዜ ክፍያ ሆስፒታላችን መክፈል እንደምትችሉ ያበስሮታል አላቸው። አረ ገንዘብ አለኝ እኔ። እና ታዲያ ለምን ያለቅሳሉ አባቴ? አያልቅሱ አላቸው። እኔ 78 ዓመት በዚህ ምድር ላይ ስኖር መድኃኔዓለም አንድ ቀን እንኳን ለተነፈስኩበት አላስከፈለኝም። አንተ ላይ አንድ ቀን በእጅ በወድቅ በአንተ እጅ አንድ ቀን በወድቅ ምን አልከኝ? ስንት ድን? ስለዚህ ያልከፈልኩት የ78 ዓመት የማን ዕዳ አለብኝ አለ። እስቲ መድኃኔዓለም ዕዳ ያለባችሁ የምስጋና ዕዳ ያላመሰገናችሁበት ያጎረመረማችሁበትን በደንብ አድርጋችሁ አመስግኑት። አሁን ማን እጅ ላይ ያለ ነው? ንገሩኛ። ማን እጅ ላይ ያለ ነው? ግድ የላችሁም፣ አንድ ነገር ብቻ ልንገራችሁ። ማን እጅ ላይ እንዳለን በደንብ እንድታውቁ ነው። ቅዱስ ጴጥሮስ አባቶቻችን በምሳሌ ሲነግሩን ሊቀ ሐዋርያት ቅዱስ ጴጥሮስ በጣም ችኩል እንደነበረ መጽሐፍ ይናገራል። ምንድን ነበር? በጣም ችኩል ነው። ፀሐይ ላይ ያላችሁ ታውቃለሁ። ይችን ብቻ ልንገራችሁና ትምህርቴን ጠቅልያለሁ። ቅዱስ ጴጥሮስ በጣም ችኩል ነው እና አንድ ቀን ጌታን ጥያቄ ጠየቀው። ምሳሌ ነው። እሺ የሰማችሁ ይናል። ጌታን ጥያቄ ጠየቀው። ምን ብሎ? ጌታ ሆይ ንጉሥ ነህ አምናለሁ። በነቢያት ንግስና ተነግሯል አስቀድሞ። እግዚአብሔር ንጉሥ ውእቱም ቅድመ ዓለም፣ ዓለም ሳይፈጠር ንጉሥ ነው። ዓለምንም አሳልፎ የሚኖር ንጉሥ ነው መድኃኔዓለም አይደል? ንጉሥ እንደሆን ካውቃለን። ንጉሥ እኮ የሚገዛበት ዙፋን ቤተ መንግስት አለው። አንተ ዙፋን የለክ፣ ቤተ መንግስት የለክ። ቆይ አንተ ንግስና የት ነው? የት ተቀምጠ ነው ዓለምን የምትገዛው ብሎ ጴጥሮስ ጠየቀው። የት ይመስላችኋል? የት ይመስላችኋል ቤተ መንግስቱ? ንገሩኝ። በሰማይና በምድር የሞላ ነው። ማን? መድኃኔዓለም በሉኛ። ጴጥሮስ ነው ጥያቄውን የጠየቀው። የት ነው ዓለምን አስቀምጠ የምታስተዳድረው ብሎ ጠየቀው። መድኃኔዓለም እንዲህ እጁን ዘረጋለት ለጴጥሮስ። መድኃኔዓለም የይቅርታውን እጅ ለኛ ይዘርጋልን፣ የምህረት እጁን ይዘርጋልን፣ የሰላም እጁን ይዘርጋልን፣ የበረከት እጁን ይዘርጋልን። ዘረጋ እጁንና ጴጥሮስ አለው። መድኃኔዓለም አቤት አለ። ከኔ ጋር ናችሁ? ጴጥሮስ አለ አቤት። ዓለምን የት እንደማስተዳድር ላሳይ? አዎ ጌታ ያሳየኝ ያለውና እጁ ላይ ያሳየው። እየሰማችሁ ነው? እስቲ እጃችሁ እንደዚህ አድርጉ። አሁን ስክሪፕቱ አውጥታችሁ የዓለምን ካርታ በካርታ ስላችሁ አሳዩኝ ብለ እጃችሁ ይበቃችኋል? ስፔስ አለው? እሺ አፍሪካንስ ይችላል? የኢትዮጵያን ካርታ እንደው አሳነሳችሁ እንደምንም አይደል ትሞክሩ ይሆናል። በካርታ አይደለም ያሳየው ዓለምን፣ ያውም በክርስቶስ መዳፍ ዓለም ሙሉ አይደለም። ለካ ክርስቶስ እንዲያርጎ መጨበጥ ይችላል። እንዲያርጎ ዓለምን መስፈር ይችላል። ለካ ክርስቶስ አያችሁ በማን መዳፍ ላይ እንዳለ። ጴጥሮስ ተገረመ፣ ጴጥሮስ ተደነቀ። እንዲህ ብሎ ጠየቀው፣ ጌታ ሆይ ወይ አለማወቄ፣ ለካስ አንተ ዓለምን የምትገዛው በእጅግ በመዳፍህ ላይ አስቀምጠህ ነው። ጌታ ሆይ እባክህ እምቢ እንዳትለኝ፣ ለአንድ ቀን ዓለምን ልግዛ ላስተዳድር ስጠኝ አለው። ለስንት ቀን? ለስንት ቀን? እንደው ለአንድ ቀን ኢትዮጵያን ቢሰጣችሁ ምን ታደርጓታላችሁ? ለአንድ ቀን እንኳን ኢትዮጵያን ቀበሌ ቢሰጣችሁ ምን እንደምታደርጉ እናውቃለን። ለአንድ ቀን ስጠኝ ዓለምን ላስተዳድር አለው። ጴጥሮስ አምላክነትሽ ጌታ ምን አለው መሰላችሁ? ጴጥሮስ ዓለምን እንድሰጥ ከፈለግ ሂድና በሸክላ ብርጭቆ ውሃ ሞልታ አምጣ አለው። የሸክላ ዕቃ ውስጥ ውሃ ሞልቶ ጴጥሮስ እየተሰባበረ እየሮጠ ወደ ኢየሱስ ክርስቶስ መጣ። ጌታው ይኸውና ውሃውን አምጥቻለሁ ብላ ዓለምን ስጠኝ አለው። ቆይ ጴጥሮስ ጠጣው ውሃውን አለው። በቃ ዓለምን የሚሰጠኝ ውሃውን ስጠጣው ነው ብሎ አሰበ። ሊጠጣ ወደ አፉ ሲያስቀምጥ ክርስቶስ በጴጥሮስ አይኖች ላይ እፍ አለበት። ምን አለበት? ጴጥሮስ አንቀላፋ ውሃውን ሳይጠጣ። ሲያንቀላፋ እጁ ላይ የነበረው ሸክላ ብርጭቆ ወደቀ። ሸክላ ከመሬት ሲወድቅ ድምፅ አለው። ከሽ
የሚለው ድምፅ ከእንቅልፉ አነቃው። ከምኑ አነቃው? ነቃ ጴጥሮስ። ውሃውንም አልጠጣም፣ ሸክላውም ተሰብሯል። ጴጥሮስ አለው አየ እኔ ዓለምን የማስተዳድረው ስለማላንቀላፋ ነው። ለአንተ አንድ ቀን ብሰጥ በእንቅልፍ ገልብጣ አታድር ነበር አለው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ከፍ አድርጋችሁ አያመስግኑት። በመዳፉ ላይ ያለነው የሚጠብቀን አምላካችን የማይተኛ የማያንቀላፋ ነው። ዙሪያውን ካየን አካባቢያችንን ካየን የማያስተኛ ነገር አለ። እንቅልፍ የማይወስዳቸው ጠላቶች አሉብን። በዙሪያችን ላይ ቀንና ምቹ ጊዜ የሚፈልጉ ሰዎች አሉ። አንድ ቀን በእጄ ይወድቃል ብለው የሚጠብቁን ሰዎች አሉ። ግን የሚጠብቀን የእስራኤል ታዳጊ ቅዱሱ አምላክ እግዚአብሔር በእጁ ላይ ስላደረገን አልወደቅንም። ጉድጓዱን እየደፈነልን የጠላት የመርዝ ብልቃጥ እየደፋልን እኛ ከማናውቀው እሱ ከሚያውቀው ከድንገተኛ ነገር እያስመለጠ እዚያ አደርሶናል። መድኃኔዓለም እዚያ ያደረሳችሁን በእልልታ በጭብጨባ ከፍ አድርጋችሁ አመስግኑት። እስቲ በርቀት ያላችሁ ወደዚህ ጋር ቀረብ በሉ። ከርቀት ያላችሁ ብድግ 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 በሉ። ግድ የላችሁ መድኃኔዓለም ላደረገላችሁ ሰላም የሰጠን መድኃኔዓለም ነው። ሕይወቱን የሰጠን መድኃኔዓለም ነው። በመስቀል ላይ ተሰቅሎ እንደ ብራና ተወጥሮ የሞትን መውጊያ የሰበረልን መድኃኔዓለም ነው። ለውለታው ከፊት ለፊታችሁ ምንጣፍ አለ። እንዲሁ ለመድኃኔዓለም ደስ ያላችሁን አድርጉለት። የዳሰሱት ሁሉ ዳኑ ተብሏል። ዛሬ ሁላችሁም እየመጸወታችሁ እየዳናችሁ የተፈወሳችሁ እንድትሄዱ ቶሎ ብላችሁ እግዚአብሔር ካደረገላችሁ ነገር ከፊት ለፊታችሁ አለ። መድኃኔዓለም አዳነን በማይሻር ቃሉ ያዳናችሁ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ እልል በሉ አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ እልል በሉ አመስግኑ አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ በለን ደስ ይበለን እልል በሉ እልል በሉ አዳነን በማይሻር ቃሉ ያዳናችሁ ለአማኑኤል እልል በሉለት። ደስ ይበለን እልል በሉ እልል በሉ አዳነን በማይሻር ቃሉ እናታችን ቅድስት የአምላክ እናት እናታችን ቅድስት የአምላክ እናት እንስገድላት እንስገድላት እንስገድ እንስገድ በእውነት ለአምላክ እናት እንስገድላት እንስገድላት እንስገድ እንስገድ በእውነት ላመስግኑ እግዚአብሔር እግዚአብሔር ይስጥልን። እግዚአብሔር ሕይወታችሁን ይባርክ። እግዚአብሔር ቤታችሁን ይባርክ። ልጆቻችሁን ያሳድግላችሁ። የጤና ሕይወት ዝናብ ያዝንብላችሁ። ጎንበስ ብላችሁ ንገሩት። መድኃኔዓለም ሰሚ ነው። ከሱ ውጭ ያለ እንደ መድኃኔዓለም ውጭ የእኛን ነገር የሚያስተካክል ከሱ ውጭ ማን አለ? ስለዚህ የሁሉ ባለቤት መድኃኔዓለም ነውና ጎንበስ እያላችሁ እዚህ ላደረሳችሁ አምላክ ለእግዚአብሔር አዲሱን ዓመት ላሳያችሁ ለእግዚአብሔር አዲስ የነሳ ዕድሜ ለሰጣችሁ ለእግዚአብሔር ከክፉ ነገር ሁሉ ለጠበቃችሁ ለእግዚአብሔር ስራችሁን ለሚባርክ ለእግዚአብሔር በረከት ለሚሰጣችሁ ለእግዚአብሔር ሰላም ለሚሰጣችሁ ለእግዚአብሔር ጤና ለሚሰጣችሁ ለእግዚአብሔር ሁላችሁም ሳትባረኩ እንዳትሄዱ ግድ የላችሁም። እግዚአብሔር የበረከት አባት ነው። ሰላም የሚሰጠን እግዚአብሔር ነው። ልጆቻችሁን ለቁም ነገር እንዲያበቃላችሁ ለምኑት። እግዚአብሔር በልጆቻችሁ እንድትደሰቱ በወለዳችኋቸው ልጆች የምታርፉ እንዲያረጋችሁ እግዚአብሔርን እየለመናችሁ መድኃኔዓለም እዚህ ቦታ ላይ የመጣችሁ ተሳሉ፣ ለምኑት። እግዚአብሔር ለፍሎ መድኃኔዓለም ለቅዱሳን ሁሉ ዋጋቸው መድኃኔዓለም ነውና ዋጋን የሚከፍለው መድኃኔዓለም ዋጋን ይከፍላል። በረከትን እያገኛችሁ ነው። ለቤተ መቅደስ የሚያስፈልገውን ዕጣኑን፣ ጧፉን፣ ዘቢቡን ማድረግ በእጅግ በጣም መባረክ ነው። ዛሬ ብዙ ሰው በረከት አጥተናል ይላል። አስራት በኩራት የማያወጣ ሰው በረከት እንዴት ይኖረዋል? ከእግዚአብሔር የሰረቀ ሰው እንዴት በረከት ይኖረዋል? እግዚአብሔር ጥቂት ነው የጠየቀን አይደለ? 10 ብር ሰጥቶ 1 ብር ስጡኝ ቢል አሁን ቁም ነገር ነው ወገኖች?
9ኙን ብር ለእናንተ ውሰዱና አንዷን ብር ስጡኝ ቢለን ለእግዚአብሔር ቁም ነገር ሆኖብን ለእግዚአብሔር ከልክለ ደግሞ በረከት አጣን። ቤቴ ኑሮዬ በረከት ወራ ላደርሳለን የሚሉ ሰዎች ገጥሞኛልና ይገርማችኋል። አሁን በቅርብ ቀን አንድ ሰው ምን አለኝ መሰላችሁ? የኔ ደሞዝ ከልደታ እስከ ኪዳነ ምሕረት ናት አለኝ። የሰማችሁኝ ነው? ስንት ቀን መሆኑ ነው? ስንት ቀን? 16 ቀን። 16ቷንም ቀን ያኖረው የማቸርነት ነው። ግን 16ቷንም ቀን የጠበቀው የማጠብቆት ነው። እግዚአብሔር አታማሩ፣ ግድ የለም የባሰ እንዳይመጣ ተመስገን ማለት ነው። ከዛችም ደግሞ ከልደታ እስከ ኪዳነ ምሕረት ከሆነች ደሞዙ ላይም አስራት አላወጣም። ይሄ ልጅ አያችሁ፣ አስራቱን ቢያወጣ ደግሞ እስከ መጥምቁ ዮሐንስ እስከ ቅዱስ ማርቆስ ያደርሰው ነበር። አያችሁ፣ እስከ 30 ማለት ነው። 30ዋን መድፈን ከፈለጋችሁ እግዚአብሔርን ስጡ ለማለት ያክል ነው። ስጡ ምን ይላችኋል ነው የሚለው። ዓለም ቆጥቡ ትላለች። ምን በሉ እንግዲህ አካውንታንቶች ካላችሁ እንዳትቀየሙ። ዓለም ምን በሉ ትላለች? ቆጥቡ። መድኃኒዓለም ግን ስጡ ምን ይላችኋል? በቃ ይሄ መጽሐፍ ቅዱስ የሚለው ስጡ ነው የሚለው አይደል? እየሰማችሁ ነው? የሰጠ ሰው ያገኛል አያገኝም? በቃ እና መድኃኒዓለም ዛሬ እጃችሁን ዘረጋላችሁ። ቀድሞስ የሰጣችሁ ማን ነው? እዚህ ውስጥ እኮ ያለው ባለጠጋ የለም የተቀበለ እንጂ። ያለው አለ? እስቲ አለኝ የሚል ባለጠጋ እዚህ ምድር ላይ አለ? ሁሉ የተቀበለ ነው። ከማን የተቀበለ? ባዶውን ተፈጥሮ ባዶውን ወደ ምድር መጥቶ ማን የሰጠው? ማን ያከበረው? ከማን የተቀበለ? ስለዚህ የተቀበለ ነው እንጂ ያለው የለም። ያለው መድኃኒዓለም ብቻ ነው። ያለው ማ ብቻ ነው? አለኝ ማለት የሚችለው ማን ነው? የማይደህየው ባይል ባለጸጋ ማን ነው? የማያልቅበት ባለጸጋ ማን ነው? መድኃኒዓለም ነው። ስለዚህ የዳሰሱት ሁሉ ዳኑ ተብሎ እንደተጻፈ ዛሬም በዚህ ያለነው የቆምነው ጊዜያችንን የሥራ ሰዓታችንን መስዋዕት አድርገን መድኃኒዓለም ፊት ለፊት የቆምን ሁሉ በእምነት ዳሰነዋል፣ በእምነት ነክተነዋል፣ በእምነት ቃሉን ሰምተነዋል እና ዛሬ ለቤታችሁ መዳን ይሆንላችሁ። ወደ ቤታችሁ ስትገቡ የጎደለው ሞልቶ ይጠብቃችሁ። ወደ ቤት ስትገቡ የመረረው ጣፍጦ ይጠብቃችሁ። ወደ ቤት ስትገቡ ጎደሎ ነገር ሁሉ ሞልቶ ያልተስተካከለው ነገር ተስተካክሎ የራቀው ነገር ቀርቦ የረቀቀው ነገር ጎልቶላችሁ ይጠብቃችሁ። ልታገኙት የምትፈልጉ ከእጃችሁ የተበተነባችሁ ነገር ወደ እጃችሁ መድኃኒዓለም ይሰብስብላችሁ። ዛሬ በናፍቆታቸው ተሰቃይታችሁ ልትሰሙት የምትፈልገውን ድምፅ ዛሬ ያሰማችሁ። ዛሬ ያላሰባችሁትን በጎና ሲሳይ እግዚአብሔር ያደርግላችሁ። እስቲ ዛሬ ያድርግልን የምትሉ ከፍ አድርጋችሁ እግዚአብሔርን አመስግኑት።